ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ሰንብታችኋል? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። ይህ ናይል አካዳሚ ቁጥር 2 ቻናል ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ የዘውትር ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት የተለመዱ ሰላምታዎችን በአማርኛ እንዴት አድርገን ነው የእንግሊዘኛ ፊደልን ተጠቅመን ነገር ግን ድምጸቱን የአማርኛ አድርገን እንዴት አድርገን ማንበብና መጻፍ እንችላለን የሚለውን በግልጽ ባጭር ሁኔታ ነው አጠር አድርገን ያቀረብኩላችሁ። እነዚህን እናንተ ረጋ ብላችሁ እያንዳንዱ መጀመሪያ ማድረግ ያለባችሁ ምንድነው ከዚህ በፊት የለቀኳቸው የፊደል ውክልናዎች አሉ። እንግሊዘኛ በአማርኛ እንዴት አድርገን ማንበብ እንደምንችል ከሀ እስከ ፐ ያሉ የፊደል ውክልናዎች አሉ። እነሱን ማየት ይጠበቅባችኋል። ከዛ በላይ ደግሞ የፊደል ውክልናዎችን ለምሳሌ የለ ፊደል በማን ትወከላለች፣ የካ ፊደል፣ የሰ ፊደል፣ ሌሎችም በማን ፊደል በእንግሊዘኛ ይወከላሉ የሚለውን እያንዳንዱን ካወቃችሁና እንዲሁም እንግሊዘኛ ቫውልና ኮንሶናንት ሌተሮችን ካወቃችሁ በኋላ እነዚህን ደግሞ እንዴት አድርገን በእንግሊዘኛ ቴክስት መጻፍ እንችላለን፣ እንዴትስ ሰላምታ እንለዋወጣለን። አብዛኞቻችን እንግሊዘኛ ፊደልን ተጠቅመን በአማርኛ ድምጽ ቴክስት እየተጻፈነ ብዙዎቻችን የተለመደ ሰላምታ ይሄ ነው ማለት ነው። ስለዚህ ይሄንን ደግሞ ብዙዎቻችን የማናውቀው ደግሞ እንዴት አድርገን ነው መጻፍና መለላክ የምንችለው የሚለውን ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመመልከት ሞክሩ። ቀለል ያለም ነው። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን እንዲሁም እንግሊዘኛን ሁለቱንም ቋንቋዎች ቀለል ባለ ሁኔታ እያስተማርን ነው የምንገኘው። በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጡ ጊዜያት ብቻ አማርኛና እንግሊዘኛን አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ በውስጥ መማር የምትፈልጉ በውስጥ በመማር ሌሎች ደግሞ እዛው ዩቲዩብ ላይ በመማርና ላይክ እና ሼር በማድረግ ለሌሎች በጣም ለተቸገሩት በተለይ አማርኛ ማንበብ መጻፍ ፈልገው ሳይጽፉ ሳያነቡ የቀሩ እንዲሁም እንግሊዘኛ ቴክስት ተጽፎላቸው ስልካቸውን ብሎክ እስከማድረግ ድረስ ባለማንበባቸው ምክንያት ቴክስት ሲጻፍላቸው ያን ቴክስት ማንበብ ስለማይችሉ ብቻ ስልካቸውን ብሎክ እስከማድረግ ድረስ የደረሱ እህት ወንድሞቻችን ስላሉ ለነሱ ደግሞ ትልቅ መፍትሄ ይሆናል ብዬ ስላሰብኩት ማንኛውም በውስጥ እንዲታገዝ የሚፈልገው ወይም እንዲማር የሚፈልግ ካለ ያናግረኝ። ሶሻል ሚዲያው ሁሉም ቲክቶክም አለ፣ ሌሎችንም በማንኛውም የሶሻል ሚዲያ ታገኙናላችሁ። እናንተ እኛ ጋር በመደወል አሊያም ደግሞ ስልኩን ሴቭ በማድረግ ቀጥታ ኢሞ፣ ዋትስአፕ፣ ቴሌግራም አሊያም ደግሞ ቲክቶክ ላይም ሀይ በትሉን ያለውን ነገር ሁሉን እናሳውቃችኋለን። በአጭር ጊዜ ብቻ እንድትጽፉ እንድታነቡ ያን ያህል የአእምሯችሁን የሚነካችሁ አለመቻል የሚለውን እንድትችሉ ወይም እንችላለን እንድትሉ የምናደርግበት ቀለል ያለ ቻናል ስለሆነ ተቀላቀሉን። ላይክ እና ሼር አድርጉ። ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩት ምንድነው የሚለው የአማርኛ ፊደሉ እዚህ ጋር የአማርኛ ቃሉ ናፍቀኸኛል ነው የሚለው አይደለ? ናፍቀኸኛል፣ ናፍቀኸኛል። በእንግሊዘኛ ና ስንል ኤንኤ ይሆናል። ፍ ስንል ደግሞ ኤፍ አይ ይሆናል። ቀ ወይም ከ ስንል ደግሞ ኬኢ ይሆናል። ኸ ስንል ደግሞ ኤችኢ ይሆናል። ኛ ስንል ደግሞ ጂኤን ይሆናል። ጂኤን ኤ ባውሉ ኤ ከተሏል ናፍቀኸኛል። ል ደግሞ ኤል ትሆናለች ማለት ነው። ስለዚህ በአንድ ላይ ስናነበው ምን ይላል? ናፍቀኸኛል፣ ናፍቀኸኛል። ከዛ እዚህ ጋር ምንድነው የሚለው የአማርኛ ሰላም እንዴት ነህ፣ ሰላም እንዴት ነህ። በእንግሊዘኛ ሰላም ስንል ምንድነው የምንለው? ሰ ስንል ኤስኢ ይሆናል። ላ ስንል ኤልኤ ይሆናል። ም ስንል ደግሞ ኤም ብቻዋን ትቆማለች። ምክንያቱም ም 6ኛ ፊደል ስለሆነች 6ኛ ፊደሎች ምንም አይነት ቫውል አይከተላቸውም ወይም አናባቢ ስለማይከተላቸው ብቻቸውን መቆም ይችላሉ። ስለዚህ ይሄ ምን ይላል? ሰላም ይላል። እንዴት ለማለት ደግሞ በኢ እንወክለዋለን። ን ደግሞ በኤን እንወክለዋለን። 6ኛ ስለሆነ ብቻውን ይቆማል። ዲኤ ይሆናል ማለት ነው። ዲኤ አንዳንዴ ዲኢም ይሆናል፣ ዲአይኢም ይሆናል። እንዳገባቡ ይለያል። እንዴት ት ደግሞ ምን ትሆናለች? ቲ ብቻዋን ትቆማለች። ነህ ኤንኢኤች ህ በኤች ይወከላል ማለት ነው። ስለዚህ ይሄን በአንድ ላይ ስናነበው ምን ይላል? ሰላም እንዴት ነህ፣ ሰላም እንዴት ነህ። ይሄኛው ደግሞ ምንድነው የሚል? ሰላም እንዴት ነሽ፣ ሰላም እንዴት ነሽ። ሰላም የሚለው እዚህ ጋር ቅድም እንዳልኳችሁ ሰላም ኤስኢ ካለ ሰ ነው። ላ ደግሞ ኤልኤ፣ ኤም ደግሞ ን ማለት ነው። ሰላም እንላለን። እንዴት ስንልም ቅድም እንዳልኳችሁ በኢ እንወክላለን። ኤን በኤን ደግሞ ን
ዲ ደግሞ በደ ወይም ዳ እንዴት ስለሚል ዲኤ ወይም ዲአይኢ ሊሆን ይችላል። ት በቲ ይወከላል እንዴት እንዳለን ማለት ነው። ነሽ ኤንኢ ነ ሽ ደግሞ ኤስኤች ምን ይላል በአንድ ላይ ሰላም እንዴት ነሽ፣ ሰላም እንዴት ነሽ። ይሄ ደግሞ ምንድን ነው የሚለው ውሎ እንዴት ነበር፣ ውሎ እንዴት ነበር። ውሎ ሲል ደብሊው አይ ው ኤል ኦ ሎ ውሎ ውሎ። እንዴት እንዴት ዴ አንዳንዴ ኤ እናረጋታለን አንዳንዴ አይ ኢ ትሆናለች እንዳገባቧ ማለት ነው። እንዴት ነበር ኤንኢ ነ በ ደግሞ ቢኢ አር ደግሞ ር ስድስተኛ ስለሆነች ማለት ነው። ውሎ እንዴት ነበር፣ ውሎ እንዴት ነበር። ስደውል አታነሳም፣ ስደውል አታነሳም። ኤስ አይ ስ ደ ዲኢ ው ደብሊው ል ኤል ስደውል፣ 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 ስደውል። አታነሳም አኤ ታ ቲኤ ነ ኤንኢ ሳ ኤስኤ ም ኤም አታነሳም፣ ስደውል አታነሳም፣ ስደውል አታነሳም። ስራ እንዴት ነበር፣ ስራ እንዴት ነበር። ስራ ኤስ አይ ስ ራ ደግሞ አር ኤ በአንድ ላይ ምን ይላል ስራ ይላል። ስራ እንዴት ኢ ን ደግሞ ኤን ዴ ደግሞ ዲኤ ወይም ዲአይኢ ይሆናል። ት ደግሞ ቲ ይሆናል። እንዴት እንዴት ስራ እንዴት። እሺ መጨረሻው ምንድን ነው? ነበር ነበር። ኤንኢ ነ ቢኢ በ አር ር ነበር ነበር። ስራ እንዴት ነበር፣ ስራ እንዴት ነበር። ከዛ ልታወራኝ ትችላለህ፣ ልታወራኝ ትችላለህ። ል ኤል አይ ወይም ኤል ብቻዋን ትቆማለች። ታ ቲኤ ወ ደብሊው ኢ ራ አር ኤ ኝ ኝ ጂኤን ኘ በማንም ይወከል በጂኤን ኘ በጂኤን እንወክለዋለን። ስለዚህ ምን ይላል? ልታወራኝ ትችላለህ ለማለት ደግሞ ት ቲአይ ወይም ቲ ች ሲኤች አይ ል ትችላ ላ ደግሞ ኤልኤ እዛ ለ ደግሞ ኤልኢ ህ ኤች ትችላለህ። ምን ይላል? ልታወራኝ ትችላለህ፣ ልታወራኝ ትችላለህ። ከዛ ደውልልኝ፣ ደውልልኝ። ደ ዲኢ ው ደብሊው ል ኤል አይ አሁንም ል ኤል አይ ኝ ጂኤን ጂኤን ደውልልኝ፣ ደውልልኝ። ልታወራኝ ትችላለህ፣ ደውልልኝ፣ ደውልልኝ። ቤተሰብ ዛሬ ያየናቸው ሰላምታዎች ናቸው። ሰላምታዎች የተለመዱ ሰላምታዎችን እንዴት አድርገን እንግሊዘኛ ፊደልን ተጠቅመን በአማርኛ ድምፅ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚለውን ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። እናንተ የሚጠበቅባችሁ ይህንን ቪዲዮ ከእናንተ ጋር ሲደርስ ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ነባር ቤተሰቦቻችን ደግሞ የተለመደውን ሸር እና ላይክ እያደረጋችሁ አበረታቱን። እንደምታዩት ይሄ ዩቲዩብ ቻናል ገና አዲስም ነው። በእርግጥ ሌላ የአማርኛ ቻናል አለን። ይሄ ቁጥር 2 የእንግሊዘኛና አማርኛን እንዴት አድርገን ማንበብና መጻፍ እንደምንችል ቀለል አድርገን የምናሳይበት ቻናል ነው። አማርኛን እንዲሁም እንግሊዘኛን ቀለል አድርጋችሁ ለመማር የምትፈልጉ ካላችሁ በአጭር ጊዜ ብቻ እንድትለወጡ እናደርጋለን። በውስጥ መስመር አናግሩን። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙን ነው የሚሆነው። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ዋናው ዓላማችን ማንበብና መጻፍ የተቸገሩት እህት ወንድሞቻችን እንዲጽፉና እንዲያነቡ ማድረግ፣ ከሰው እኩል እንዲሆኑ የማድረግ ስራም ስለሆነ በትህትና እያስተማርን ነው የምንገኘው። እናንተም
በውስጥ መጣችሁ ልታገኙን ትችላላችሁ። ልትለወጡበት፣ ልትማሩበት ትችላላችሁ። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።